ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ያብንና ሄለንን ይዤላችሁ መጥቻለሁ። እንግዲህ ትናንትና ባየሁት ቪዲዮ ላይ ትንሽ ሀሳብ መስጠት አለብኝ እና ይችን ቪዲዮ ልስራ ብዬ ነው የመጣሁት። ቤተሰብ ምን መሰላችሁ፣ እንደው ሄለን ማለት ነው ነገሮችን ተረጋግታ ማስረዳት ባትችልም የምትናገረው ነገር በጠቅላላ ትክክል ነው። ሄለንን ነው የምደግፈው ያባነሳው ሀሳብ ላይ ማለት ነው። እንዴ ትንሽ ቀዳዳ ገና አገኘው ብሎ ያብ ስራ ዘው ብሎ ሊገባ ነው እንዲያስበው። እንደዚህማ የለም። ከዚህ ቀደም ምን ያው ተስማምተውም ተነጋግረውም ሚዲያ ላይ ወጥተው በቃ ከእንግዲህ በኋላ ተለያይተናል ብለው ተናግረውም ቢለያዩ ማለት ነው ያን ነገር ላይ ያደረሳቸው በፊት ስላልተግባቡ ነው። በፊት በደንብ ስላልተያዩ ነው። እንደገና ደግሞ ያብ ስራ አሁን ድንገት መጥቶ ሄለን ጋር በገጠማት ችግር አገዛትና ከጎኗ ሆነና የግዴታ አብረን ቀለበት አድርገን አብረን መሆን አለብን ትንሽ መሆን ቀለበቱን አድርጊ፣ ይሄ አይመጣውም። ቀለበትም ሳታደርግ እሱ ከልቡ ከወደዳት ከፈለጋት ማለት ነው እንደው በፍቅረኛሞችም ደረጃ ይቅርና በጓደኝነት በወንድምነትና በእህትነት እንኳን ሆኖ ሌላ ሀሳብ አሁን ማንሳቱን ትቶ ሄለን ተረጋግታ በስነ ስርዓቱ የራሷ የሆነ ነገር ላይ እስከምትደርስ ድረስ ከፈለጋ መጠበቅ ይችላል እንጂ ገና ለገና አንቺ የሆነ ነገር በደረሰብሽ ሰዓት ከጎንሽ የሚሆንልሽ የለም። ስለዚህ ቀለበቱን አድርጊና አብሬሽ ልሆነ። ያኔ እኮ ስላልተያዩ ስላልተጠናኑ መሰለኝ በችኮላ ቀለበት ተደርጎ የመለያየት ደረጃ እየደረሱትና አሁንም ቢሆን ሄለን ትክክል ናት ያለችው። ተያይተው በደንብ ተያይተው እንዴ ያብ ስራ እኮ ከሆነች ልጅ ጋራ ያውን መንገድ ላይ ያልሆነ ስራ ሲሰራ አይተናል አይደል እንዴ? እንደገና ደግሞ በጣም አስቸጋሪ ነው። እኔ በአጠቃላይ አሁን ያብ ስራን ለመውቀስ የባለፈውን እያነሳው ለመውቀስ ሳይሆን መተያየት አለባቸው። እንዲህ የችኮላ ነገር ጥሩ አይደለም። በደንብ መተያየት አለባቸው። ሌላው ነገር ደግሞ የሚገርመኝ ናቲስ ነው። ናቲ የለም ወይ አሁን እሱ ምን አይነት መንገድ ስላየ ነው ምን አይነት ነገር ሄለን ላይ በህይወቷ ሰው የለም ብሎ ሰበነ ወይ ናቲ እዛ ውጭ ሀገር ነው ያለው እናውቃለን። ግን ምን አይነት ስሜት ስለተሰማው ነው ቀለበቱን እጅሽ ላይ አድርጊና አብሬሽ ልሁን ያላት? ሰው እንዳላት አያውቅም ወይ? ይሄም ጥያቄ ፈጥሮብኛል እውነት ለመናገር። እና ናቲ የት ነው? የሱስ መጨረሻ ምንድነው? እርግጠኛ ነኝ ናቲ ከሄለን ጋር አለ እና አብሯት እያለ ደግሞ ሄለን ይሄንን ነገር አታደርገውም። እንደው ያብ ስራ ዝም ብሎ እንደው ፍቅሩ አገርሽቶበት ይሆን ወይ ደግሞ አብሯት ለመሆን ፈልጎም ከሆነ ይሄንን ነገር የጠየቃት እንጂ እኔ አላቅም። እንጂ መቼም ሰው ያው ቢርቃትም ሰው አብረው ባይሆኑም አሁን አብረው ባይሆኑ ስላችሁ ናቲ ያለው ሌላ ሀገር ነው፣ እሷ ያለችው ኢትዮጵያ ነው። አንድ ላይ ባይሆንም እንደው ሰው እንዳላት ያውቃል አይደል? ግን ከምን ደረጃ ተነስቶ እንዴት ብሎ ይሄንን ጥያቄ ሊጠይቃት ቻለ ብዬ ደግሞ አስባለሁ። እና በአጠቃላይ ሄለን ያለችው አይሆንም፣ ትንሽ መተያየት አለብን ያለችው ትክክል ነው። በፊት በደንብ ሳይተያዩ በጣም ደግሞ የሚደብረውና የሚያሸማቀቀው ለሴት ልጅ ወንድ ልጅ ቤተሰብ ድረስ ሄዶ ብዙ ነገር አድርጎ ለቤተሰብ ብዙ ነገር አሳይቶ በቃ ያለ መግባባት ሲፈጠር በጣም ያስጠላል። ማርያምን በጣም ነው የሚያስጠላው። በተለይ የተናገረችው ነገር አለ ሄለን በተለይ ለሴት ልጅ በቃ በጣም ትልቅ ተጽዕኖ ነው በቃ የሚያመጣባት ይሄ ነገር። ወንድ ልጅ መጥቶ በህይወቷ እወድሻለሁ፣ አፈቅርሻለሁ፣ አብሬሽ እኖራለሁ ብሎ ቤት ድረስ ሄዶ ቤተሰብን ተዋውቆ ደስ የሚል ነገር ለቤተሰብ አሳይቶ አይደለም ሴቷ እንደው ቤተሰብ ነው ልቡ የሚሰበረው ማርያምን። እና ይሄ ነገር አሁንም ያብ ስራ መንቀዥቀዥ ይወዳል እሱ ደግሞ ከበፊቱም ማለት ነው። ስለዚህ መንቀዥቀዡን የችኮላውን ነገር
እና ቤተሰብ ሰው ስለመጣብኝ ያቋረጥኩትና ያብ ስራ እንትን መንቀሽቀዥ ይወዳል። ከበፊቱንም የችኮላ ነገር ይወዳል። ችኩል ጅብ ቀንድ ይነክሳል ይላሉ ትልልቅ ሰዎች ሲተርቱ። ተረቱ ራሱ ችኩል ጅብ ቀንድ ይነክሳል ይላሉና ከሄለን ጋርም እንደዛ ሆይ ብሎ ቀለበት ደረጃ ደርሶ ቤተሰብ ደረጃ ደርሶ ነው በመሃል በቃ የሆነ ነገር መጥቶ እንደዚህ የተቋረጠው። አሁንም ቢሆን ሌላ ነገር ውስጥ ነበር አይደል ያብስራ። ሄለንም እንደዛው ግን ቢሆንም እንዲህ ትንሽ የቀዳዳ አገኘውና ሄለንን በቀለበት ልሰራትና አጠገቧ አልሆን። ይሄ ትንሽ ይከብዳል እውነት ለመናገር። የሰው ልጅ መታየት አለበት፣ መጠናናት አለበት። እንደው ከአመት ባያልፍም በትንሹ እንኳን እስከ አመት ወንድና ሴት ባህሪያቸውን መጠናናት አለባቸው። ሰው መቼም ተነቦ የማያልቅ መጽሐፍ ነው። መቼም ጨው አይደል አይቀመስም።